ዛሬ ይዤላችሁ የመጣሁት ሩታ ጋር ሽማግሌ ገባ። ደስ አይልም? ደስ ይላል። አንዳንድ ጊዜ እኮ ደስ የሚል ነገር ስናይ ደስታ እንዲሰማን የሆነ ለዓይናችን ማራኪ የሆነ ለልባችን እረፍት የሆነ እነሱ ከሚጨነቁ በላይ እኛ ምናያቸው እኛም ምንከታተላቸው እኔ እጨነቅላችኋለሁ። ስለዚህ ወዳጆቼ፣ ውድ ተመልካቾቼ ዛሬ ደስ ያላችሁ ይሄን ቪዲዮ ሲጀምሩ በላይክ እና በሰብስክራይብ በሼር እያረጋችሁ ተከታተሉኝ እላችኋለሁኝ። የእግዚአብሔር ሰላም ሰላም በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾች እንዴት አላችሁልኝ? ለክርስቲያኖች ደግሞ እንዴት ይዟችኋል? የህማማት ሰዓት የህማማት ሳምንት እንዴት ነው? እንዴት እያረጋችሁ ነው? እንዴት እያለፈ ነው? እቺ ሳምንት ትለያለች። ደስ የምትል ሳምንት አይምሯችን ልቦናችን መቼም ሌላ ጊዜም ደስ የማይል አይደለም። ሁሉም የኛ ጾም ደስ ይላል። ጾማችን ስንጾም በጣም ደስ የሚለው። ስለዚህ ደግሞ ህማማት ትለያለች፣ ደስ ትላለች ሳምንቷ። ሁሉን ነገር ብናዘጋጃጅበት ራሳችን የምናዘጋጃጅበት ኃጢአታችን ንስሐችን ምንገባበት ሰዓት እስከሆነች ቀን ስለዚህ ደስ ይለናል እላችኋለሁኝ። መልካም የህማማት ሳምንት ይሁንልን። ከዛ ደግሞ ያው ጾም ስንፈታ ደግሞ ለፍቺው እንኳን አደረሰን እየተባባል እንመራረቃለን። እስከዛ ግን ዛሬ ሩታ ጋር ሽማግሌ ገብቷል። ትቀበላለች ውስጥ አትቀበልም? እኔ ብትቀበል ደስ ይለኛል። ራሷንም ታረጋጋለች። እዛም እየሄደች አብርሃምን ከኔ ጋር ሁን፣ ልጃችንን አብረን እናሳድግ፣ አብረን እንደዚህ እንሁን፣ አብረን እንደዛ እንሁን እያለች እሱንም አትለምነውም፣ አትጠይቀውም። የራሷን ህይወት የራሷን የሆነ ነገር ትኖራለች ማለት ነው። ሁሉም የተሰጠውን ነው አይደል የሚኖረው። ስለዚህ እኔ ደስተኛ ነኝ በበኩሌ። ብትቀበለው ደስታን ከደስታ ጋር ሆና ህይወቷን ብትቀጥል፣ ቤተሰቦቿም እህቶቿም አክስቷም ገኒ ተቀበዩም መልካም ልጅ ነው፣ ላንቺ ያስብልሻል፣ ማትፈለጊ ቦታ ለምን እየሄድሽ እንደዚህ ትሆኛለሽ ብላ እህትየውም ቪዲዮ ሰርታለች። ገኒ ደግሞ ባጠገቧ ስላለች መታ በአካልም አብሮ ቪዲዮ ይዘው ሰርተዋል። ስለዚህ ሩታ ሽማግሌዎቹን ያው ላስብበት ባይሆን እቺ ሳምንት እስኪ ላስብበትና ሀሳቤን እነግራችኋለሁኝ ብላለች። ስለዚህ ሀሳብሽ መሆን ያለበት ደስታን ተቀብለሽ ያው አብራችሁ አንዳንድ እያላችሁ በአንዴ መቼም ወደ ትዳር አትገቡም። አንዴ እንጋባ አንዴ እንደዚህ እንሁን አትሉም። ስለዚህ እያየሹ እየቀረብሹ በቀረብሹ ቁጥር እያፈቀርሹ እዛ ጋር የተፈጠረብሽን ነገር እየረሳሽ ምን እያልሽ መንገድሽን ትቀጥያለሽ ማለት ነው። ግድ ከአብርሃም ጋር ብቻ አይደለም ህይወትሽ መሆን ያለበት። በቃ እግዚአብሔር እስከፈቀደ ድረስ አብራችሁ ሆናችሁ ልጅ እግዚአብሔር ሰጥቷችኋል። ልጃችሁን እንደ እህትና እንደ ወንድም ሆናችሁ ሳትጣሉ፣ ሳትጨቃጨቁ፣ ሳትነዛነዙ ስለዚህ ልጃችሁን ቆንጆ ፍቅር እየሰጣችሁት እዚህም ሁለተኛ አባት ያገኛል። ምርጥ አባት እንደሚሆነው ደግሞ ተስፋ አለን። አሁን ጊዜው እየተማረ የረቀቀ ጊዜ ነው፣ ጊዜውም ሰውም። ስለዚህ የድሮ አባቶችም መጥፎች አይደሉም። እንጀራ እናት ናት እንጂ መጥፎ እኮ ብዙ ጊዜ እንጀራ አባት ብዙም መጥፎ አይደለም። አንዳንድ ሰው ያው እንደ ተፈጥሯችን መልካችንም እንደተቀያየረ ሁሉም ይቀያየራል እንጂ እንጀራ እናትም ደግሞ ሁላም መጥፎ አይደለችም። መልካም እንጀራ እናት በሰፈራችን እናቱ ራሱ አለመሆኗን ሳያቅ የሚያድግ ልጆች አሉ። ብዙ ነገሮች ያየን ነገር አለን በሰፈራችን፣ በየሀገራችን በየሰፈራችን አሉ። እንጀራ እናት መሆናቸውን ራሱ ማያውቁ የወሬ ሲያርጉ የሚሰሙ ምናምን እና ሩትዬ እኔ ቆንጆ፣ ስለዚህ ዛሬ እኔ ቆንጆ አልሻት ቆንጆ መሆኗን አውቃለሁኝ። እኔ እኮ የሚያስጠላኝ ረብሻዋ ካለኔ ውጪ ምናምን የምትለዋ ነገር ነው እንጂ እኮ ምንም እንትን የለውም። ስለዚህ አስበሽበት። አንደኛ ትረጋጊያለሽ። አንቺ ራሱ ብቸኝነት ራሱ እኮ ያንቀዠቅዣል። ብቸኝነት ራሱ የሆነ እዚህ ጋር ፈላጊ እያለሽ እዛ ጋር ተፈላጊ ያለሽበት በቃ እሱም ወዶ አይደለም። በቃ ትክክለኛውን ነገር ስንናገር አብርሃም በቃ ገፍተሽዋል።
ስለገፋሹ በቃ ሰለቸው ሄዷል እዛ። ስለዚህ አንቺ ደግሞ እዛ ጋር ሄደሽ አሁን ከኔ ጋር ሁን እንደ ድሮ እንሆናለን ፍቅራችን ይመለሳል ምናምን ከምትይ ቢመለስም ራሱ ቆንጆ ፍቅር ስለማይመለስ ቆንጆ ያ የድሮ የጠበቅሽው ህይወት ያ ድሮ አብርሃም የምታቂ ህይወት ላይመለስልሽ ይችላል የኔ ውድ። ስለዚህ እዚህ ጋር የሚያፈቅርሽ በክብር ስሩን አንቺ እዛ ጋር እየጠየቅሽ ነዋል፣ እዚህ ጋር ግን በክብር እየጠየቀሽ ነው። አፈቅርሻለሁ፣ ወድሻለሁ፣ ላንቺ ብዬ ነው አገር አቆራርጬ ስራዬን ትቼ እየመጣሁት። ስለዚህ ተቀበይኝ፣ ፍቅሬን ተቀበይኝ፣ አብረን እንሁን። አብረን ባቶጅኝ ራሱ እየተላመን መቼም ሰው የድሮ እናቶችም አባቶችም እኮ ተዋደው ተፋቅሮ አይደለም እንደኛ። ይሄ አሁን ዘመን ነው አምጥቶ እጅ ለእጅ እየተያዝን እየገባን ነገር ገባብን እንጂ እናት አባቶቻችን አባት አጭቶላቸው እናት ልጃችሁ ለልጄ ተባብለው የተጋቡ ሰዎች ይሄው እኛን ወልዶ የልጅ ልጅ አይተው በሰላም ይኖራሉ ማለት ነው። ለምን የሆነ አቅል ራሱ አለው። እኛ አቅል የለንም። የሆነ መንቀዥቀዥ ውሌ በቃ እንትን ነው እንደ ምንድነው የከትር ሴጣን ይባላል። በቃ ያንቀዠቅዠናል። ለምን በትክክለኛው አይደለም ህይወታችን የተጀመረው። ከስንቱ ተፋቅረው የገቡል ሰዎች ይሄው በሚዲያም እያየን ነው። ተፋቅረው በቲክቶክ ላይ በዩቱብ ላይ ገብተው አብሮ አንድ ላይ ኖሮ ከዛ ተረፈ ደግሞ ሲለያዩ በዩቱብ ሲጋቡ በዩቱብ ሲለያዩ በዩቱብ እየሆነ ነገር ሁሉም ዩቱብ ያለው ዩቱቡ ላይ ነው። ዩቱብ ያሌለውስ ሚዲያ ላይ ወጥቶ ቲክቶክ ላይ መናገር የማይችለውስ ቤት ይፍታው ቤት ይቻለው ተብሎ ስንቱ ተሰቃይቶ በፍቅር እንባውን በቃ በየጓዳው በየቤቱ እያለቀሰ የሚኖር ስንቱ አለ። ስለዚህ ደግሞ አንቺ ዛሬ በክብር የሚጠይቅሽ አብርሃምም አላከበረሽም አልልሽም። በቃ እሱ የአብርሃም ነገር እዚህ ጋር ተዘግቷል። ምዕራፉን ዘግታችኋል። ስለዚህ እሱም አዲስ ምዕራፍ ጀምሯል። አንቺም አዲስ ምዕራፍሽን ጀምረሽ ጽድት ያለ ህይወት በቃ ሰላማዊ የሆነ ህይወት እንድትኖሪ እመክርሻለሁኝ ማለት ነው። ስለዚህ አንዳንድ ልጆች ደግሞ ዩቱብ ስትሰሩ ምን ከፍትናት እንዴ የምታላምዳት ፍቅር ሳይዛት ምናምን እንዴት አይዛትም? አዎ በፍቅር በመላመድ ነው የሚመጣው። መቼም አንድ ሰው እኮ ሲፋ አሁን ለምሳሌ እኮ እሱ አብርሃምን እንዳየነው ከሆነ ስለምታየው ወይ ዩቱቡ ላይ ስለምታየው ምን ስለምትለው ነው ተላምደው ፍቅር የያዛት እንጂ እንዲሁ በድንገት መታ እኮ እንዲተጋይታበት አይደለም ፍቅር የያዘችው። ፍቅር ሲጀመር በልምድ ነው የሚመጣው፣ በመላመድ በመቀራረብ ከጓደኝነት ወደ ፍቅር የሚገለበጠው እኮ በመላመድ ነው። ስለዚህ በመላመድ የሚሆን ነገር ነው። ደግሞ እንደዚህ ብላችሁ ልጅቷን አይምሯን አትበጥብጧት ማለት ነው። ስለዚህ አሁን እሺ ብላን ብትቀበል ሰድቧት ነው። ለምን ተቀበልሽ? ውሸትሽን ነው። ድሮንም አብርሃምን ወዳለውኝ አፈቅርሃለሁ እምትዩ ልትሏት ነው። በቃ አብርሃም የራሱን ህይወት አቋም ያለው አብርሃም ውሸት ነው፣ አብርሃም ከሄርሜላ ጋር ህይወት አልጀመረም ምናምን እያላችሁ ብዙ የምታወሩ ልጆች አላችሁ። ህይወት እኮ ጀምሯል። ህይወት ባይጀምር እውነት አብርሃም ከሄርሜላ ጋር ፍቅር ባይዘው ነው እንደ ሩታን በዚህን ሃል እንደዚህ ያንቀጠቀጠው? ልክ ወባ ያዘችው በሽተኛ እየመሰለ እየተንቀጠቀጠ እሷን ሳይራሱ እኮ ልጁ እኮ እየተቀያየረ ነው እየመጣ ያለው። ለምን በቃ አሁን የሆነ ይሄ አብርሃም ላይ ብቻ አይደለም። ለምሳሌ እኔ ጋርም እንደዛ ነገር ቢፈጠር እንደዚህ ነው የምሆነው። አንድ ሰው ከሰው ሲለይ ያሳለፍ ነው ምን ያህል ነው ምንም ትዝ የሚለን ነገር የለም። ያለንበት ቦታ ነው ለኛ ትክክል። አሁን ገደል ላይ ቆመን አረ ገደል ላይ ቆመሃል እኮ ብንባል ነው ገደል ላይ አይደለም ሜዳ ላይ የቆምነው ነው የምንለው። ይሄ የራሳችን አስተሳሰብ የራሳችን ለኛ ትክክል ነው ያልነው ነገር ለኛ ትክክል ነው። አብርሃም አሁን ባለበት ቦታ ለራሱ ትክክል ነው። በቃ ሄዷል። የሚያሳልፈው ህይወቱ ምኑ አሁን የሚታየው እሱ ከሄርሜላ ጋር ህይወቱን መቀጠል ነው። እና የሱ ወንድም ዩቱብ ተከፍቶለታል። ዩቱብ እንዲከፈትለት ነው ለ2 ቀን ያለቀሽው። ስለዚህ አንቺ ፍቅርሽን ቀጥይበት፣ እንደዚሁ ተረጋጊ፣ እሱ ይመለሳል ብላ ደግሞ ተስፋ አትስጣት። አንተም የአብርሃም ወንድም ለምን የማይሆን ነገር እዛ ጋር ወንድምክ እንደ ወባ እንደያዘው ሰው እየተንቀጠቀጠ ፍቅር ሲጩ በዚሁ ቀጢ ይረጋጋል፣ ይመለሳል እንዴ? እሺ እንደዚህ በምትልበት ሰዓት እኮ ያቺም ሴት እኮ ዩቱብህን ታያለች፣ ትመለከታለች አንተ የምትለቀውን። እና ለምንድን ነው ቅራኔ በመሀላችሁ የምትፈጥሩት? ሩታ አዎ የልጃችሁ ምስት ነበረች፣ ልጅ ወልዳላችኋለች።
ዝምድናው ይቀጥላል። ግን ከአብርሃም ጋራ ይመለሳል። አብርሃም እንደዚህ ነው፣ እንደዚሁ ቀጥይበት፣ ፍቅር ስጪው፣ ተረጋጊ፣ አንቺ አስቢ፣ የትም አይሄድም ይመጣል ምናምን። እንዴ ልጅ ናት እንዴ? ይመጣል ገና ለገና እሱ ይመጣል እያለች እድሜ ያለሟን ጦር ሜዳ እኮ አይደለም የሄደው። በፊት ለፊቷ በአዲስ አበባ ውስጥ እኮ ነው ሴት አፍቅሮ ከሴት ጋራ ፍቅሩን በአንድ ቤትም ባይሆኑ ፍቅራቸውን እየቀጩ ሰላማዊ የሆነ ፍቅር እያሳለፉ ያሉት እኮ በአዲስ አበባ ምድር ውስጥ ነው። ስለዚህ ጦር ሜዳ አልሄደባትም። ይመጣል፣ ጠብቂው፣ ሌላ ባል አታግቢ፣ እሱ የሄደው ድንበር ሊጠብቅ ነው አባባል አትበሏት። ልጅቷን የራሷን ህይወት ትኑር፣ የራሷን መንገድ ትኑር። አብርሃምም ይሄን ቪዲዮ የምታይ ከሆነ አጋጣሚ የሚደርስ ከሆነ በቃ ካሁን በኋላ ከሰው ቤትሽ ለመመጣ እኔ ሰው እንዳላገኝ እቤት አለመሄድ ትችላለክ። ካሁን በኋላ በቃ እሷ ድንገት ደስታ ቤት ሊሆን ይችላል ምናምን፣ አንተ ስትሄድ እዛ ጋር ወይ እሱ ቅሬና ሊፈጥርበት ይችላል። አሁን አንተ ማድረግ ያለብህ ልጅህን በውጭ ማየት። ልጅህን ትፈልጋለህ፣ ሄሎ ልጄን አምጪልኝ፣ ልጄን ከዛ የተሰጠክ ሰዓት አለ፣ ሰዓትን ተጠቅመክ በዛ ሰዓትክ ልጁን ደግሞ መመለስ እንጂ እቤቷ ሄደክ አተከሮ ምናምን ይሄ የሆነ ግብ እንዳፈጥር። ለምን አሁን አንተ በትክክለኛው መንገድ ራሱ ብትሄድ ያንተ ተቃራኒዎች ስላሉ የሆነ ነገር እንዲፈጠር ሊያደርጉ ይችላሉ። የሆነ አንተ ስምህን ለማጥፋት ያንተን ስም ለማጥቆር። አሁን ራሱ ሰሞኑ እየተሰራ ያለው እንደዛ ነው። ለምሳሌ ቤተሰብ ጋር ትሄድ ምናምን ብትሄድ እኔ ደስ ይለኛል። ቤተሰቦቿ ጋር አለመሄዷ እኔ አብርሃም እዛ ጋር ትክክል ነው ልለው አልችልም። ምንም ይፈጠር ምንም ልጁ አያቶቹ ጋር ነው እየሄደ ያለው። ሄዳ እናቷንም አባቷንም ሁሉንም አይታ አመት ባልን አሳልፋ በቃ አይምሯ ራሱ እኮ ይረጋጋል። ሰዎች የሆነ ነገር እኔ እኮ አንድ ጊዜም ዝም ብለን ሰዎች ላይም መፍረድም ሰዎች ላይም ከምንልም ረጋ ብለን ደግሞ በዛ ጎን እኔ ቤተሰቦቿ ጋር ብትሄድ ኖሮ ደስ ይለኝ ነበር። ሰርቻለሁ ቪዲዮ ደግሞ ብትሄድ ደስ ይለኛል። እሷ ለአንድ ሳምንት ነው ያለችው በዛን ሰዓት። ከዛም በኋላ ነው ለ2 ወር ሄዳለሁ ምናምን ያለችው እንጂ ለአንድ ሳምንት ሄጄ ከአንድ ሳምንት በኋላ እመለሳለሁ ነው ያለችው። ነው ለአንድ ሳምንት ለምን ሄደሽ ትመለሻለሽ? ፋሲካ እየደረሰ ነው። ፋሲካን ቤተሰቦችሽ ጋር ውለሽ በፊት ያጠፋሽውን ክሰሽ፣ ከዛ ምክርም ይኖራል። ከሩቅ ሆኖ በስልክ የሚወራና በአካል ለአካል እንዲጎን ለጎን ቁጭ ብሎ የሚወራ ወሬ ራሱ እኩል አይደለም። አይን ላይ እየተያየ የሆነ ምክር እየሰጠች እናትም እንዲህ ብድብስብስ እኮ እያረገቻት እንደዚህ አይደለም ኮሮትዬ፣ እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው፣ ቤትሽን አክብሪ፣ ራስሽን አክብሪ፣ አትለምኝው፣ ተዩ በቃ የሆነ ነገር እያሉት ብዙ ጊዜ ከሷ በኩል ያሉ ቤተሰቦች ማንም እናትም አባትም በሱ በኩልም ቢኖሩ አንድ ላይ እንዲሆኑ ይፈልጋሉ። ግን እዚህ ጋር አንድ ላይ እንዳይኖሩ የሚያደርጋቸው ነገር አለ። በቃ እነሱ እኔ እንጃ በቃ። ስለዚህ አሁን ምንድነው ከደስታ ጋር ህይወትሽን ቀጥይ እንዳልሽውን እሺ አልሹ ማለት አገባሹ ማለት አይደለም። ትታያያላችሁ፣ ትጠናናላችሁ። ከሆነሽ ትቀጥያለሽ፣ ካልሆነሽ ደግሞ ግዳጅ የለብሽም። እውነት በአንድ ጊዜ ትክክል ነው። እኔ በአንድ ጊዜ እንዴት ልትወጂ ቻልሽ ምናምን። ሴቶች እኛ ስንባል በአንድ ጊዜ ሰውን አንወድም፣ በአንድ ጊዜ አንሸነፍም። አብሶ በጣም እንወደው አብሬው እቀጥላለሁ አብሬው እሆናለሁ ብለን ትዳር ውስጥ ገብተን፣ አብሶ ትዳር ውስጥ እኮ ስንገባ ትዳራችን የሚፈርስ አይመስለንም። ህይወታችን በቃ እንደዛው ሰምሮ እንደዛው የሚሆን በቃ ልጅም ስንወልድ ለልጅም ለምንም ብለን የምንቀጥል እንደዛ ነው የሚመስለን። ግን አይደለም። ከሆነ ደስ ይላል፣ ካልሆነ ደግሞ ምንም ማድረግ አይቻልም። ስለዚህ ከደስታ ጋር ሆነሽ ከሆነ ከተመቻቻችሁ ከነገሩ ከተስተካከለ እያየሽ ከዛ ቤተሰቦችሽ ጋር ሽማግሌ ልኮ ስሩንም ቆንጆ ነው። አየሽ አንቺና ደስታ አንድ ላይ ሳትሆኑ አንድ ቤት ሳገቡ ሽማግሌ ልኮ ከእናት ከአባትሽ ቤት አስመርቆ ተመርቃችሁ በሀገርሽ ባህል ተመርቀሽ ምን ብለሽ እናንተ ትንትን ይለኛል። ብዙ ጊዜ የምታዩን ከሆነ ለምን እንደሆነ አላውቅም፣ ጉሮሬ ይደርቃል፣ የሆነ ድርቅ ያለ ነገር ውስጤ ብን ይላል። እና ስለዚህ እንደዛ ነው ልሻለሁ ሩታዬ። እኔ ደስ ብሎኛል። ከአሁን በኋላ በሷ ወገን በሷ በኩል እሷን ደጋፊ የሆናችሁ ሰዎች እየሄዳችሁ ስለ አብርሃምና እሷ አሁን ለምሳሌ ሽማግሌ ተልኳል እሷ ጋር። መጀመሪያ አንቺ እሺ በይንና ከዛ ወደ ቤተሰብ እንሄዳለን
ብለዋል። አሁን ደግሞ ሄዳችሁ እሱ ጋር እንደዚህ ሆናለች፣ ስለዚህ አንተ ብትተዋት ምትተዋ ምናምን እያላችሁ ቪዲዮ አትስሩ። ይሄ ነው ልጆቹን እየበጠበጠ ያለው። አብርሃም እኮ አግቢ፣ ይሄው አግቢ እየተባልሽ ነው፣ ከኔ ህይወት ውጪ ብሏል። አሁን መቀደምነታ ወንድምየው ያገናኛቸው ለታ እኔ የራሴን ህይወት እየኖርኩ ነው፣ አንቺ ይሄው ቤተሰቦችሽ አግቢ እያሉሽ ነው አይደል? አግቢ። ግን እሱ ቅናት መስሏችሁ ነው። እሱ ያለው አግቢ፣ ቤተሰቦችሽ አግቢ እያሉሽ ነው፣ ጓደኛ ያዥ እየተባልሽ ነው። እኔን ተይኝና እዛ ጋር እነሱ እያሉሽ ያሉትን ነገር ተግብሪ፣ እሱን ከሱ ጋር ህይወትሽን ቀጥ እያላት ነው እንጂ አብርሃም ቀና እንደዚህ አብርሃም እንደዚህ ማን ነው ደስታ እንደዚህ ስላለ እሱ ቀና ምናምን ምትሉ ሰዎችም ስላየው ስለሰማው ነው። እንደዛ አይደለም ያለው አብርሃም። እኔን ተይኝ፣ እኔ ራሴን ህይወት ልኑር፣ ካልሆነ ልሙትልሽ ወይ እንዴ ወይ ሀገር ለቅቄ ሊሄድ እንዴ? ይሄው ቤተሰቦችሽ ራሱ አግቢ እያሉሽ ነው። ለምን አታገቢም? ለምን ከሱ ጋር አትሆኝም? እኔን ለምን አትተይኝም ነው እንጂ ያለው። ከሱ ጋር እንደዚህ ሆነሽ እኔ እንደዚህ ትይኛለሽ ቢል አዎ ልጁ ምን እየሆነ ነው እንላለን። ያለው እኔን ተይኝና ቤተሰቦችሽ ይሄው አግቢ እያሉሽ ነው፣ እሱም እየጠየቀሽ ነው። እኔን ተይኝና ከሱ ጋር ህይወትሽን ቀጥ ከሚለምንሽ ጋራ ህይወትሽን ቀጥ፣ እኔን አትለምኝኝ ነው ያለው አብርሃም። ትክክለኛ አማርኛው እንጂ እናንተ እንደምትሉት እውነትም ይቀናል እንዴ? አሁንም አልቆረጠለትም። ስለዚህ ከሄርሜላ ጋር አውቆ ነው እንጂ ሩታን ይፈልጋታል፣ ኩራት ይዞት ነው ምናምን ነው። ኩራት አልያዘውም። ስለዚህ አንቺም የራስሽን ህይወት እሱም የራሱን ህይወት በራሱ መንገድ ይውጣ፣ በራሱ መንገድ ይሂድ። በፈለገበት ሰዓት ልጁን ይደውልልሻል፣ ወጥቶ አውጥተሽ ታሳየዋለሽ። ከዛ ተረፈ ይቅርታ ውዶቼ፣ የራስሽን ህይወት ደስ የሚል ህይወት ኑሮሽን ትኖሪያለሽ ማለት ነው እንጂ ካሁን በኋላ በዛ ወጣ በዚህ ገባ። ልጅህን መተክ ስታይ እኔን አገላመጥከኝ፣ እንደዚህ አልከኝ፣ ፊት ነሳኸኝ፣ ስልክ አታነሳ ምናምን። ለምን ስልክስ ትደውይለታለሽ? ምን እዳለብሽ? ስልክ መደወል ከፈለግሽ ማለት ነው በቃ ለምን ትደውይና ለምን ስልኬን አታነሳም ምናምን እያልሽ መከራሽን ለምን ትበያለሽ? የራስሽን ህይወት የራስሽን እንትን እየኖርሽ ጤነኛ የሆነ ህይወት እንዲኖርሽ እንደ አንድ ሴት እኔ እመኝልሻለሁ የኔ ውድ። ስለዚህ እኔ ቆንጆ አርፈሽ ትዳርሽን ከጓደኝነት ወደ ትዳር፣ ከትዳር ያው ወደ ልጅ አልፋችሁ አይሮፓ የምትሄዱ ከሆነም ያው ልዑል እስከሚያርግ የአይሮፓውን ነገር እርሺው። እዚሁ የሚኖር ከሆነ ትኖራላችሁ፣ ማይሆን ከሆነ ደግሞ ያው ከአብርሃም ጋር ተማክረሽ ልጁ የት መሆን እንዳለበት ወስናችሁ ወይ የሱ ቤተሰብ ጋር ወይ የአንቺ ቤተሰብ ጋር ወስናችሁ፣ አንቺም ያው ይሆናል ይበልጣል ወዳልሹ ወደ አይሮፓም ከሆነ ወደ አይሮፓ ሻይሎ እኔ ወደ አይሮፓ አልሄድም፣ ልጄን እዚሁ ሆኜ እያሳደግኩኝ እዚሁ ስራዬን እየሰራሁኝ እኖራለሁኝ ካልሽ ደግሞ ልጅሽን ይዘሽ እዚሁ ትኖሪያለሽ። እሱ የራስሽ ምርጫ ነው፣ ማንም አያስገድድሽም። ያው የሚያስገድድሽ ልጁን ይዤ ሄዳለሁኝ፣ ልጁ እንደዚህ አድርጌ ሄዳለሁ ብትይ አሁንም ደግሞ ሌላ ረብሻ ይነሳል፣ ሌላ ጭቅጭቅ ይነሳል። በዛን ሰዓት ሌላ ውጅንብር ውስጥ ትገባላችሁ። እንደዛ ነገሮች እንዳይፈጠሩ፣ እንደዛ ነገሮች በህይወትሽ በኑሮሽ ውስጥ እንዳይፈጠር በቃ አንድ ሴት ህይወቷን መምራት ባለባት መንገድ ህይወትሽን እየመራሽ እንደ ማንኛውም አንድ ሴት ይሄ እንደ ድሮ ያችንም ጓደኛ የሚባሉትን ነገር እያመጣሽ ቤትሽን መበጥበጥ ምናምን አይደለም። ከአሁን በኋላ ኮስተር ብለሽ ትዳርሽ ነው ያመቶ። አሁን ለምሳሌ ደስታን እንደዛ የሚሉ ሴቶች አሉ ብዬ አልገምትም። ሁለተኛ እንደዛም እንትን የሚል አይደለም እና ስለዚህ አብርሃምን ፈልጎ አይደለም ያንም ቢሆን ሴቶች ወደሱ ህይወት የመጡት ራሳቸው ናቸው ፈልገው ወደ እናንተ ህይወት የመጡት እንጂ የሚገርም ነው። የኔ ማዛጋት ደግሞ ስቶፍር ላይ ቪዲዮ ስሰራ እንደዚህ ያደርገኛል። ምንድነው እስኪ እንዳላማትብ ያው አይፈቀድም አሁን እና ስለዚህ ልቻለው ማይቻል ነገር የለምና ሩትዬ የራስሽን ህይወት እንደ ድሮ በዚህ ወጥቶ በዚህ ገብቶ አትበይ። ኮስተር ብለሽ እንደ ማንኛውም ሴት በርሽን ዝግት አድርገሽ እንደ አንድ ቆንጆ ትዳር በቃ ትዳርሽን አክብረሽ
በሰዎችን አክብረሽ እሷ ልማዷ አሁን ብትጎጂ ራሱ ልማዷ ነው እሷ ነው የምትባዩ እሷ ልማዷ ነው አብርሃምን ራሱ እንደዚህ አይደል እንዲያረጋችሁ ስለዚህ ስለምትባይ ችግርም ካለ ችግርሽን በጓዳ ፍቺ የሆነ ጭቅጭቅም ካለ ጭቅጭቅሽን በጓዳ ፍቺ እንጂ እንደዚህ ሆኜ ነበር ሁሉ ነገሬ ሚዲያ ላይ ነው ሚዲያ ላይ እኔ ከናንተ ውጪ እናንተ ቤተሰቦቼ ናችሁ ምናምን የሚባል እንደዚህ አይነት ነገር ነው ያንቺና አብርሃም መንገዳችሁ ራሱ እንደዚህ ርቆ በቃ ሁሉም አዋቂ ሆኖ እየገባ እኔ አውቃለሁኝ እሷ ተጎጂ ነው እሱ ተጎጂ ነው እየተባለ ነው እዚህ ደረጃ ላይ የደረሳችሁ ስለዚህ ከአሁን በኋላ እንደዛ አይነት ህይወት እንዳይገጥምሽ እንደዛ አይነት ህይወት እንዳይመጣብሽ ምንድነው ማድረግ ያለብሽ ችግርም ካለ ችግርሽን በጓዳሽ መፍታት እንጂ እንትን ማለት የለም ሽማግሌዎቹ መምጣታቸው እኔ በበኩሌ እንደ አንድ ሴት ሽማግሌዎች ወደ አንቺ መጥተው አንቺን ለማግባባት አንቺ ደግሞ ከአንድ ሳምንት በኋላ የምትመልሺው መልስሽን ደግሞ ያው በቪዲዮ እናያለን ግፋ ብለሽ ሳምንት ስጡኝ ብለሻል ያው ጾም ተፈቶ ወይ ደግሞ የጾም ለታ ራሱ ሲፈታ ጾማችሁን አንድ ላይ ፈታችሁ እናያለን ወይ መልሱን እንሰማለን ብዬ አስባለሁኝ ስለዚህ የኔ ውድ ደስ ብሎኛል እኔ ደስታዬን ልገልጽ ነው እንጂ ሊጨቃጨቀሽ ዛሬ ለምን ተቀበልሽ ለምን እንደዚህ ሆሽ ምናምን ዩክሲ ምንድነው ይዘው የመጡት ሰዎቹ እሱ ተይዞ ይመጣ እንዴ አዎ ፋሽን ሆኗል እኮ አሁን እሱ ነው ተይዞ የሚሄደው ድሮ በአገራችን ሳርና ዱላ ነው ያው በየአገሩ ይለያያል የመጀመሪያ ጊዜ ለምሳሌ እሷ ናት እየተጠየቀች ያለችው ቤተሰቦቿ ጋር ይዞ የሚሄዱትን እነሱ ናቸው የሚያውቁት ግን ይዞ መሄድ አይቻለሁኝ ይዞ ሲሄዱ አይቻለሁኝ እንደዚህ ለሴቷ ይዞ ሲሄዱ አይቻለሁኝ ከዚህም በፊትም የሩታ ብቻ አይደለም አይቻለሁኝ ስለዚህ ያው ጊዜው ተቀያይሯል ታዲያ ስልጣኔ ላይ ነን ያለነው እዛው በድሮ ቦታ ማንም የለም በየአገሩ የተለያየ ነው እዚህ ሀገር ግን ጣፋጭ ነው ተይዞ የሚሄደው ጣፋጭ ነገር ይሄ በቃ ቾኮሌት ምናምን ነው የባል ቤተሰብ ወደ ሴቷ ቤተሰብ ነው የሚሄዱት እዚህ ሀገር ማለት ነው ያየሁት እኔ እንደዛ ነው የሰማሁት አይቼ ሳይሆን የሰማሁት ሴቶች ናቸው የሚሄዱት ከዛ ሄደው እኔ ምን እዛ ይበላሉ ይጠጣሉ ከዛም በኋላ ደግሞ በሌላ ጊዜ ያው ሲጀመር የሴቷ ወገን ናቸው መሰለኝ ወደ ልጁ ወደ ወንዱ ቤተሰብ የሚሄዱት ሴቶች ምናምን ይዞ እንደዛ መሰለኝ አቦ ጠፋብኝ ግን እንደዛ ያሉ መሰለኝ ግን ዞሮ ከዛም በኋላ ነው መሰለኝ የወንዱ ወገኖች ወደ ሴቷ ወገን መተው ጥያቄ ምናምን የሚያደርጉት እና እኛ ሀገርም አለ እንደዛ ያን ነገር ወደ ሰላሌ አካባቢ የወንዱ ወገኖች እናትየው ጓደኞቿ ምናምን ይዛ ሄዳ እዛ ገብተው መጀመሪያ ሴቶች ሄደው ምግብ በልተው እኔ በጣም ነበር ለመጀመሪያ ጊዜ ስሰማ እንዴት እንደዚህ ምናምን ብዬ ነበረ ግን ከጊዜ በኋላ ሚዲያ ላይ ማየት ጀመርኩኝ ያው አክስታለች ወደ ሰላሌ ሲነግሩ እነሱ እንዴት ነው ሴቶች ሽምግልና የሚሄዱት ከወንዶች ቀድሞ ኧረ ምን አይነት ሀገር ነው ምናምን ብዬ በጣም ደንቆኝ ነበረ ግን ሌላ ጊዜም በሚዲያ ስሰማ እውነትም በቃ ይሄ የሀገሩ ባህል ነው ምናምን ብያለሁ እዚህ ሀገርም እንደዛ ነው አያችሁ የሆነ እኮ የተጓተተ ነገር አለ በየሀገሩ ቋንቋችን ከረራችን ምናችን ቢለያይ ነው እንጂ የሆነ ነገራችን ይመሳሰላል እና እዚህ ሀገርም ሴቶች የወንዱ መዛኛልናልኝ ኧረ ጉዴ ፈላ ካሜራው አልተገለበጠም አስተፍሩላ ያለች ማዳም ኧረ ተው በማርያም ቦታው ምንም አይመችም ብታዩ ምንም ይሁን ብቻ ላያልፍ አያለፋም አንድ ቀን ያልፍልኝና ካሜራማንም ሊኖረኝ ይችላል ምን ይታወቃል የእግዚአብሔር ነገር እና ስለዚህ እዚህ ሀገርም የወንዱ ወገኖች ሴቷ ቤተሰብ ጋር ይሄ ጣፋጭ ነገር በጣም በኃይለኛው ነው ዝም ብላችሁ ጣፋጭ ስላችሁ ከረሜላ ምናምን አይደለም በጣም እግዚአብሔር ፍክሽ ብላ ነው ማዳሜ ራሱ የሚሄዱ ፕሮግራም አላቸው እዛ ሄደው ይበላሉ ይጨፍራሉ ይጫወታሉ ከዛም በቃ ተመልሳ ትመጣለች ማለት ነው እና እንደዛ ነው በየሀገሩ ሁሉም የሀገሩ ባህል የራሱ እንትን አለው እኛ ሀገርም ያው ሽማግሌ ሲላክ
በየሀገራችን የተለያየ ነው። ብዙም አይለያይም። በእርግጥ ያው ብዙም ይለያይ አይመስለኝም። እንደየአካባቢው አገባቡ ምናምን ይለያያል እንጂ እኔ እንትን አይመስለኝም። በእርግጥ ደስ የሚል ባህል ደስ የሚል በየሀገሩ አለ ሁሉም። እና ሩትዬ ሽማግሌዎቹን መቀበልሽ ከዛም በተረፈ ደግሞ አስበሽ መልስ መመለስ ምናምን እኔ አብረሽ በትቀጢ የራስሽ ህይወት ይቀየራል። አይምሮሽ እውነት አንቺ እውነት አብርሃምን እንደዚህ አፍቅረሹ ከሆነ የሆነ ፍቅር እንደምታፈቅሪው ያው እናውቃለን። ግን እሱ ጥሎሽ ሄዷል። ካሁን በኋላ መመለስ አይችልም። ጥሎሽ ሄዷል ስልሽ ደግሞ እሱ ሳይሆን ራስሹ ገፍተሹ ነው የሄደው። ስለዚህ አሁን ደግሞ ያ እንደዛ አይነት ነገር እንዳይከሰት ሰከን ማለት ያለብሽንም ባህሪ ይሄ ምንድነው ጀግንነት አይደለም። ይሄ አንዳንድ ጊዜ እኮ አልሸነፍ ባይ እኔ ነኝ ትክክል ነኝ ማለት የምትወጂውን ነገር ያሳጣሻል፣ የምትፈልጊውን ነገር ያሳጣሻል፣ የትም አይሄድም ብለሽ የምትጠብቂውን ነገር ያሳጣሻል። ይሄ መጥፎ ባህሪ ነው እንጂ የሚባለው ቆንጆ ባህሪ አይደለም። የሆነ የራስሽን ነገር ማጣት በራስሽ መንገድ ከባድ የሚያደርገው የሆነ ነገር ላይሽ ላይ የሚፈጥረው አንቺ ላይ እስከሆነ ድረስ እንደዛ አይነት ነገር እንዳይደገብብሽ ካሁኑ ምንድነው ማድረግ ያለብሽ? ራስሽ ላይ መስራት፣ ራስሽን ብቁ ማረክ። እንዴት ነው ማልፈው? እንደዚህ አይነት ህይወት ቢመጣብኝ ዳግም እንዴት አልፈዋለሁኝ? እንዴት አሸንፋለሁኝ? ይሄንስ ባህሪዬን እንዴት አድርጋለሁኝ? አንደኛ ደግሞ አንቺ ብቻም ሳትሆኚ ከጎንሽ ያሉትም ሰዎች ናቸው በርቺ ብለውሽ ጀግናንሽ አንቺ አትሸነፊም፣ አንቺማ እኮ እንደዚህ ነሽ ምናምን እየተባለ ነው እዚህ ደረጃ ላይ የደረስሽው። ስለዚህ እንደዛ አይነት ነገር በህይወትሽ ጓደኛ መምረጥ ያስፈልግሻል። ማን ቆንጆ ነው፣ ማን መጥፎ ነው፣ እኔስ ከማን ጋር ብውል ነው ህይወት የሚስተካከለው፣ ከማን ጋር ብሆን ነው መንገድ የሚጠፋው? እኔ ሲጀመር ጓደኛ ሰውን ያጠፋል ምናምን ሲባል እኔ አልሰማም። ጓደኛ እኔን ሊያጠፋኝ አይችልም። እኔ ጓደኛዬ ቆንጆ ነገር ካለው ያንን ቆንጆ ነገሩ መልካም ነገሩ ቆንጆ ስላችሁ መልክ ምናምን አይደለም፣ ባህሪ የሚባል ነገር አለ። እሱ ቃሚ ከሆነ እኔ ቃሚ መሆን የለብኝም። እሱ አጫሽ ስለሆነ እኔ አጫሽ መሆን የለብኝም። እሱ ስለሚጠጣ እኔ ጠጭ መሆን የለብኝም። ገባችሁ? እሱ ዱርዬ ሆኖ ሚዘል ከሆነ እኔ እንደዛ መሆን የለብኝም። የሱ ባህሪ እንደዚህ የሚሆን ከሆነ እንደዛ መሆን የለብኝም። ቆንጆ ባህሪ ካለው ከሰው ላይ ወስደው ሰውን የሚያከብር ከሆነ የሆነ እውቅና ካለው እውቅናው እንዴት እንዳወቀ የሆነ መልካሙን ነገር ከዛ ሰው ቀስማለው እንጂ ይሄ መጥፎ ባህሪ እሱ የሱን ስታይል የሆነ እኮ መጥፎ ነው። አንዳንድ ጊዜ የሰውን ባህሪ ወደ ራስ ባህሪ ስናመጣው ይዞን ነው ገደል የሚገባው። ስለዚህ የሰው ባህሪ ለኛ በጭራሽ ሊሆንን አይችልም። መልካም ነገር ከሆነ ከመጥፎ ነገር ጋር እኔ አሁን መጥፎ ባህሪ ካለኝ ከዛ ሰው መልካምን መማር እንደዚህ ማድረግም ለካ ቆንጆ ነው፣ እንደዚህ መሆኑም ለካ ትክክል ነው፣ እኔን ይቀይረኛል ብለን ራሳችን እንድንሰራ ራሳችን እንድናዳምጥ ከመጥፎ መንገድ እንድንመለስ ያደርገናል እንጂ የራሳችን መልካም ነገር ያለን ነገር መጥፎውን ስናመጣው የመጥፎ መልካም የለም። የመርዝ ደና የለውም። መርዝ አንድ ይገላችኋል፣ አንድ ታማሚ ያረጋችኋል። ገባችሁ? የሰው መጥፎ ባህሪ እንደ መርዝ ነው። ከተጋባባችሁ በሉት ነው የሚለው። በቃ አትወጡም ከዛ ውስጥ። እና ምን ልልሽ ፈልጌ ነው፣ ጓደኛሽን ምረጪ፣ ውሎሽን አስተካኪ። ኤኬሌ መጥፎ ነው ኤኬሌ ደግ ነው አይደለም። ባጠገብሽ ያሉት ሰዎች በሙሉ ማንም ሰው መልካም ሰው የለም ከቤተሰቦችሽና ከአብርሃም ቤተሰብ በስተቀር። እግዚአብሔር እኔ ምሬን ነው የምላችሁ። ያ የሚመጣና ለሷ የተቆረቆረ ይመስል ቪዲዮ ይዝና የራሱ ቻናል ላይ ይለቃል። ከዛ በቃ ልክ ለሷ የተቆረቆረ ይመስል አንተ እንደዚህ ነህ፣ ለሷ አትገባትም፣ አንቺ እንደዚህ ነሽ እየተባለ ልጅቷ በቃ የሆነ በቃ ስሜቷን የመቀያየር እኔ ለካ ለኔ ያልታየ ለሰው ታይቷል። ግን እኮ ውሸት ነው ታውቃላችሁ፣ እውነት አይደለም እኮ። እሷ ብልጥ ብትሆን በኔና በባሌ መሃል አትግቡ፣ አያገባችሁ። ስለዚህ ቪዲዮ የሚይዛችሁ አሁን ለምሳሌ ቪዲዮ አለመቀረጽ፣ ቪዲዮ ከነሱ ጋር አለመስራት መፍታ አላቸው። እሷ አብርሃምም ይችሉ ነበረ መስሏቸው የሚሆን እየመሰላቸው የሚስተካከል እየመሰላቸው
አንቺማ ትለያለሽ እኮ በምንም አትለይም። ሩታ ሴት ናት፣ ሴት ናት። ምንም ሁለት የላትም፣ አንድ ናት፣ ሴት ናት። ከላስ ምንም ልዩ የሚያረጋት ነገር የለም። ያ ነገር ነው ዛሬ እሷ የሚሄድ ሳይመስላት ከእጇ የማያመልጥ መስሏት ከእጇ ልክ እንዴት ነው ልክ ሰዓት ስናደርግ አውልቀን ቁጭ አድርገን መልሰን እንደምናጠልቀው እንደዛ ነበረ አብርሃም የመሰላት። የትም ማይሄድ ባስቀመጠችው ቦታ ቁጭ ብሎ የሚጠብቃት እየየ እያለ ከሷ ጋር የሚቀጥል መስሏት ነው። ለምን እናንተ አክት ከምታደርጉት ነገሮች። ስለዚህ አሁንም እንደዛ አይነት ህይወት ውስጥ ተመልሳች ልጅ እንዳትገባ ከቻላችሁ አገናኝተሃል፣ እዩም ተብየው አምጥተሃል፣ ሽማግሌ ሆነሃል፣ ሚንዜ ልትሆና ትችላለህ። መልካሙን ነገር አንቺ እኮ ይገባሻል፣ እሱ ያንስብሻል፣ አንቺ እኮ እንደዚህ ነሽ ምናምን። ካሁን በኋላ እንደዛ አይነት አማርኛ አትጠቀሙ። የራሷ የሆነ መልካም ነገር ሊኖራት ይችላል። መልካምነቷን በቪዲዮ በምናምን አይደለም። መልካም እኮ ነሽ። ጥፋትም ካለባት ጥፋት አለብሽ እኮ በቪዲዮ ሳይሆን በውስጥ እንጂ የሆነች በቃ እንቁ የሆነች እንደ ብርቅዬ እንስሳ እንደምትታይ ሰው አድርጋችኋት ልጅቷን እዚህ ጋር ስላችሁት በቃ ልጅቷን ራሷን በሌላ ራሷን አየች። ነገሮች በሙሉ እየተበላሻሹ እሷ ደግሞ መታ መስመር ለማሳት ስትፈልግ እንዴ ብላ ስትባነን አብርሃም ስንት ኪሎ ሜትር ርቆ ተተኩሷል። ገባችሁ? ያኔ እሱ ስትተኮስ እናንተ ባወራችሁት ምላስ ምንም ማድረግ አልቻላችሁ፣ መመለስ አልቻላችሁ። ስለዚህ አሁንም ብትችሉ ከነሱ አሁንም ከደስታ ጋር ብትቀጥል እቺ ከህይወቷ ውጡላት። ህይወቷን እራሷ ተምራ ቢመቻት ለራሷ እሷ ራሷ ናት የምትኖረው። ባይመቻት እኔ አይመቸኝም እኔ አልፈልግም ብላ የምትወስነው ራሷ ናት እንጂ ይሆንሻል እንደዛ ነው ውስዋሴ አትወስውሷት። ሌሎችም ደግሞ ዩቲዩበሮች ማይሆን ወሬ አታውሩ። ለምን ታዳምጣለች? አሁን የኛ ቫውል ባህራን ስለማይወጣ የኛን ላታይ ትችላለች። አሁን አንዳንዶቹ እየሰራችሁ ነው ምን እንደምትሉ ይወጣል ታያለች። ስለዚህ የሆነ ስሜቷን እንትን የሚመልስ ውሸትሽን ነው ለካ አብርሃም እንደዛ አፈቀርኩት የምትዩ ለካ እንደዚህ ልትቀበይ እንደዛ ነው አትበሏት። እንደዚህ ምንድነው ከፍትናት እንደምትላመደው ምናምን አትበሏት። ብትፈልግ ራሱ የሆነ በቃ ቆንጆ ነገር ዝም በሏት። በቃ ራሷ ትወስን፣ እናንተ አትወስኑላት። እኔ ግን ደስ ብሎኛል። እውነት በጣም ነው ደስ ያለኝ። ትቀበልም አትቀበልም እሱ የራሷ ምርጫ ነው። ግን ሽማግሌ እደጇ እቤቷ መጥቶ ሽማግሌ መቀበሏ በጣም ደስ ብሎኛል። ከዛ በተረፈ ደግሞ ቤተሰቦቿ አክስቷም ሰርታለች፣ እህቷም ሰርታለች እርገት። ስለዚህ አብርሃም ጋር ሄዶሽ ምን አስለመነሽ? እዚህ ጋር የሚለምንሽ ደስታ ለአንቺ የሚቆረቆር ለአንቺ የሚያስብ የሚያከብርሽ እዚህ ጋር እያለ አንቺ እዛ ጋር ሄደሽ እሱ የምትለምኝው ለምንድን ነው? እኛ ደስታ እንድትቀበይ እንፈልጋለን ብላ ቪዲዮ ሰርታለች፣ አክስቷም ሰርታለች። ስለዚህ ዞሮ እሷና ደስታ አንድ ላይ መሆናቸው የማይቀር ጉዳይ እስከሆነ ድረስ አትፈትፍቱ። አሁንም ገብታችሁ ህይወቷ ላይ እኛንን ላንቺ የምናቀው እኛ ፈትፍተን እናጉርስሽ፣ እኛ እንደፈለግነ እንደ እንዝርት እናሹርሽ አትበሏት። ከአሁን በኋላ ከቻላችሁ በቃ እንደ ድሮ አብርሃምና እሷ ሲመጡ ደስታችሁን ምናችሁን እንደምትገልጹላቸው ስታምሩ ምን እያላችሁ ደስታ ገለጡላቸው እንጂ እንደዚህ ነው። አሁንም ደግሞ ሌላ ነገር እዛ ጋር አብርሃምን ሌላ ነገር አድርጋችሁ እዚህ ጋር እሷን ሌላ ነገር እያደረጋችሁ በቃ የራሳችንን ህይወት እንኑር። ቆንጆ ስራ ሲሰሩ ቆንጆ ነገር እንስጣቸው። መጥፎ ነገር ከሰሩ ግን ይሄ ነገር መጥፎ ነው ይሄ ነገር አትስሩ ማለት እንጂ እንወስንልሽ አትበሏት። ራሷ ትወስን። ሰውናት ሰው ያስፈልጋታል እንዴ? የሆነ እኮ የራሴ ሰው ምትል የራሴ ሰው ብላ የምትደውልበት የራሴ ሰው ብላ ዛሬ እኮ እንደዚህ ነው ያልኩት ውሎዬ እንደዚህ ነው፣ አንተስ እንዴት ዋልክ፣ አንቺስ እንዴት ዋልሽ የሚባባሉ ያስፈልገዋል ሁሉም ሰው ማለት ነው። ስለዚህ
በራሷ መንገድ ትወስን። በራሷ ወስና በራሷ ሁሉን ነገር አስተካክላ በራሷ መንገዶቿን በሙሉ እንትን ብላ ራሷ ትኖር እንጂ ደስታ ገባት፣ እሷም ከደስታ ጋር ኖረች። እንትኑ ይሄ ምንድነው? ሁለቱ ናቸው የሚጠቃቀሙት እንጂ እዚህ ጋር እኛ አይሆንሽም ይሆንሻል ያልነው ሰዎች አይደለም የምንጠቀመው። መፍቷ ነው። ብትጎዳም ራሷ ናት፣ የምትጠቀሙም ራሷ ናት። እሱ ምንም ጉዳት አያምጣባት። ከአሁን በኋላ ምንም አይነት ጉዳት እንዲደርስባት አንፈልግም። በፊትም የተጎዳችው ነገር የለም ሲጀመር። ራሷን በራሷ ጎዳች። ያው ፍቅር ሰውን ይጎዳል። የምትወዱት ሰው ማጣት፣ የምታፈቅሩት ሰው ማጣት ህመም አለው። ትክክል ነው። ያው ያ ሁሉ ህመም የመጣባት ደግሞ በራሷ እጅ ስለሆነ አሁን ደግሞ መታከም ትችላለች። ራሷን ማከም በቃ ደስታም ከሆነ እንደሚባለው እዛ ምስት ኖሮክ ልጆች ኖሮክ እዚህ ጋር እሷን የምትፈልግ ከሆነ እሱም ስህተት ነው። እግዚአብሔር ያንንም ምን እንጃ እኔ አለኝ ወይ ፈትቻለሁ ወይ ምን ብያለሁ ስል አልሰማሁኝም። የገዛ ጓደኞቹ ሲያወሩ ነው የሰማነው። ግን ተገልብጦ ደስታ ይሆንሻል፣ ከደስታ ጋር እንደዚህ ነው፣ በፊት ልጅ አለው ላንቺ አይሆንሽም ምናምን ያለው ሰውዬ ደግሞ መጥቶ እኔ አንዳንድ ጊዜ እኮ ሰካራም ነው የሚመስሉኝ አንዳንድ ዩቱበሮች እያወሩትን ራሱ ይረሱታል መሰለኝ። ርስክ ያደረጉና ከዛ በዛው ምላሳቸው በዛ አፋቸው እዛው ቁጭ ብለው በተቀመጡበት ቤት ሄደው ባወሩበት ቤት ተመልሶ ሌላ ነገር ሲያወሩ ታያላችሁ። ይሄ እኮ ነው። ለዚህ ነው የሰው ህይወት ውስጥ አትግቡ፣ በህይወታቸው ውስጥ እየገባችሁ አትበጥብጡ። ህይወታቸውን የሚኖሩት እነሱ ናቸው እምለው እኔ። አብርሃም ጋር መታችሁ ሄርሜላ ለአንተ ትክክል አለችም፣ ሩታ ናት ለአንተ ትክክል ትላላችሁ። ሩታ ደጋፊ ተቃዋሚዎች ደግሞ መታችሁ ለሱ የምትገባው ሄርሜላ ናት እንጂ ሩታ አይደለችም ትላላችሁ። ስለዚህ ማን የትኛውም ትገባ የትኛውም አትገባ ለሱ ይሆነኛል ብሎ ባለበት ቦታ ለሱ ትክክል ነው። ሩታም ይሆነኛል ብላ በቆመችበት ቦታ ለሷ የቆመችበት ቦታ ትክክል ነው። የራሷን ህይወት ጀምሪ ተብላለች። የራስሽን ህይወት ጀምሪ፣ ከኔ ህይወት ውጪ፣ እኔ ራሴን ህይወት ጀምሬያለሁ እስካላ ድረስ የራሷን ህይወት መጀመር። ገና ለገና ይችኛዋን ትቶ ይመጣል ለምን ብላ ነው ያችኛዋን ትቶ ይመጣል ብላ 2 አመት 3 አመት ቁጭ ብላ እሱን የምትጠብቀው? ለምንስ ይመጣል? ለምንስ ሄደ? ለምን ይመጣል? ከሄደ እስከመጣ ስለሷ ምን ይጠቅማታል? ነገ ተመልሶ ሌላ ጋር ላይሄድ ምንድን ነው እንትናቸው ዋስትናቸው? ይመጣል አብርሃም በምንም አይነት ታምር ከሷ መለየት የለበትም፣ እንደዚህ መሆን የለበትም እያላችሁ የምታወሩትም ሰዎች አላችሁ። በቃ አንድ ሰው በቃኝ ካለ በቃው ነው። ስለዚህ አሁን ባለሽበት ቦታ እግዚአብሔር በቃ የተረጋጋ ህይወት ሰጥቶሽ እርግጥ ብለሽ አንቺም ለካ ባል አልሆነም ገና ሽምግልናውን ራሱ ተቀበለች እንጂ እኮ እሺ ማለቷ ራሱ አላረጋገጥንም። ያው እኔ ምክር ነው እየሰጠሁት ያለው ተቀበዩ አብረሹኝ ነው እያልኩ ያለው። ስለዚህ ከአብርሃም ከደስታ ጋራ ደስታሽን እያጣጣምሽ ደስታም ከሆንክ ያኛው እንደዚህ በድሎሽ እኔ እኮ እንደፈለግኩሽ ምናምን እንትን አትበይ ምናምን። በቃ ወደሃት እስከመጣት ድረስ ከነ ድካሟ ከነ ምኗ መቻል ነው መቻቻል። እሷም ትችላለች፣ አንተም ትችላታለህ። እሷም ካለፈው ህይወቷ ላይ የሆነ ነገር ተምራለች፣ የሆነ ነገር ትቀስማለች። መቼም ካሁን በኋላ እንደሌላ ጊዜ ህይወቷን እንትን ለማንም አሳልፋ አትሰጥም። ካሁን በኋላ ቢመጡባት ራሱ እኛ የደስታ ጓደኛ ነው የደስታ ምስት ነኝ ምን ጥስዩ ብላ ብትመጣ ስቃ አሁን እኮ እሱ ከኔ ጋር ነው ያለው ስለዚህ ቻንስሽ አልፎሻል ብላ እንትን ምትል ነው እንጂ እንደያኔው በጥፊ ልምታችሁ ከቤት ሻንጣ ይዞ መውጣት ወይ ደግሞ አንተ ለክ የመጣህብኝ ውጣ ምናምን ምትል አይመስለኝም። አሁን ለምን የልጅ እናትም ሆናለች። ህይወት እኮ ህይወት ከትምህርት ቤት ይበልጣል። ህይወት ከኮሌጅ ከዩኒቨርሲቲ ይበልጣል። ገባችሁ? ህይወት ብዙ ነገር ያስተምራል። ሰው ከህይወቱ ደግሞ ካልተማረ ከትምህርት ምንም አይማርም፣ ጥቅም የለውም ትምህርት። ስለዚህ ሰው ህይወቱ ካላስተማረው፣ ህይወቱ ካልገራው፣ ህይወቱ መንገድን ካላሳየው ምኑን ታዲያ እሱ በፈተናዎችን አልፌ እንዲደረስኩኝ ይላል። ህይወት ትልቅ ትምህርት ቤት ነው። በህይወቱ ሰው ካልተማረ ከሰው ላይ እኔ አይደለም ከራሴ ከሰው ማራለሁኝ። የሆነ ነገር ሰው ላይ ከደረሰ ይሄ ነገር እኔ ጋር አይደርስ
እኔስ ምንድነው ዋስትና ያለኝ? ስለዚህ በጊዜ ከዚሁ ሳይደርስብኝ ሳይመጣብኝ ከዚሁ መጠንቀቅ ፈልጋለሁ። ገባችሁ? እና ስለዚህ ሩትዬ የኔ ቆንጆ አንቺም እንደዛ አርጊ ነው እኔ ምልሽ ካሁን በኋላ እንጂ እንደ ድሮ መሆን እንደ ድሮ ኃይለኛ ነኝ እኔ በኃይለኝነቴ ኃይለኛ አይደለሽም። ሲጀመር ኃይለኛ ነሽ እሷ አትበገርም ምናምን እየተባለ ያሌለ ባህሪሽን ያሌለ ጸባይሽን የሰጡሽ አንዳንድ ያንቺ አድናቂዎች ተብዬዎች እና ባጠገብሽ በዙሪያሽ ያሉ አሸርጋጆች ናቸው ይሄን ባህሪ ወደ አንቺ እንዲመጣ አደረጉት እንጂ ባህሪሽ እንደዛ አይነት ሴት እንዳለሽ ታስታውቂያለሽ። ሲቀጥል ደግሞ ከአብርሃም ጋር ብዙ መንገድም እንደማትራመጂ ከመጀመሪያው ያስታውቃል። አንዳንድ ነገር እንጀራ ከምጣዱ ያስታውቃል ይባላል አይደል? ያስታውቃል። ለምን ብዙ ነገሮች የቸኮላችሁበት የሮጣችሁበት ነገሮች ስላሉ ውዶችዬ እንደዛ ነው ልሻለሁኝ። አሁን ባለሽበት እግዚአብሔር ልጅሽን ያሳድግልሽ፣ የመጣውን ትዳር መልካም ትዳር ያርግልሽ። በጥሩ ሁኔታ በጥሩ መንገድ እንደምታከናውኑት ተስፋ አለኝ። እኔ በበኩሌ በቅርቡ ያው ከፋሲካ በኋላ ወይ ለዳግመ ትንሣኤም ይሁን ግንቦት ሳይደርስና ሰኔ ሳይደርስ ደግሞ ቶሎ ብትጋቡ ቆንጆ ነው። ወሩ ወር ነው ብላችሁ ደግሞ ዝም ብላችሁ እንዳትጋቡ። ማለትም እኛ ኢትዮጵያኖች ወርም እንለያለን ለሰርግ ሚያዝያ ጥር ምናምን ነው ሰርግ የምናበዛው እና ስለዚህ ያው የሰርጋችሁን ሙር ደግሞ ወደ ግንቦት ወደ ሰኔ ወደዛ ፈቀቅ ሳታረጉ አሁን እኮ መሩ ለቋል። እውነት በፈለጉበት ሰዓት ሰርግ ናሴ ምናምን ድሮ ሰርግ አይደረግም። ናሴ መስከረም ሰርግ የለም። ከጥር ጀምሮ ነው በቃ ሰርግ። ከጥር የካቲት መጋቢት እስከ ሚያዝያ በቃ የካቲትም ለካ ጾም ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ጥር የካቲት ጾም ሳይገባ ሚያዝያ ጾም ሲፈታ ከዛም በቃ ይሄ በስመ አብ የተለየ ነው። በቃ የሰርግ ወር ነው። የሰርግ ሳምንት የሰርግ ወር ምናምን በቃ ሳምንቱ በሙሉ ለዛም አንዳንድ ጊዜ የማይዳረስበት ሰርግ በመደዴ ለምን በየሰፈሩ በምኑ ይሁንና ጥሪ ሰርጎች ይበዛሉ። በማግስቱ ሁሉ የሚኬድበት ሰርጎች አሉ። ለምን ማይቀርበት በዝምድና በምን በቃ እንደዛ የሚኮንበት ነገሮች ስላሉ ስለዚህ እኔ ቆንጆ ቶሎ ብለሽ ደግሞ አሁን ሰርግሽን ያው ሽማግሌዎችን ጀብ አርጉ። ለዳግመ ትንሣኤ ደግሞ ያው ምንም ችግር የለም። እግዚአብሔር ባርኳችኋል። ገንዘብ ካለ በሰማይ መንገድ አለ ስለሚባል ገንዘብ ባይኖር ነው ለዛሬ አመት ለ3 አመት ተብሎ የሚታሰብበት ምን የሚባል። እናንተ ደግሞ ፌመሶች ስለናችሁ ገንዘብ ስላላችሁ ቶሎ ሰርጋችሁን ለሚመጣ አመትም ለምንም ሳትሉ ሰርግሽን ደግሰሽ ምን እንበል ታዲያ እና ሰርግሽን አክብሪ። ሰርግ ታጋቡ እልሻለሁኝ። አብርሃምም ያው ከዛ እፎይ ይላል፣ አንቺም እፎይ ትያለሽ። ምን ተፈጠረ በሩታ በኩል ምን ተፈጠረ በአብርሃም ጋር? ዛሬ አብርሃም ጋር ምን ሆነች ሩታ? አብርሃም ምን ሆነ ከሩታ ጋራ ማለቱ ሰውም ቀርቶ አብርሃም ባለበት ቦታ እየሰራ አንቺም ባለሽበት ቦታ እየሰራሽ ልጃችሁንም ታሳድጋላችሁ። ሰላማዊ የሆነ ህይወትም ትኖሪያለሽ። ጭቅጭቅ የለ ንዝንዝ የለ። የራስሽ ህይወት አለሽ፣ የራሱ ህይወት አለው። በቃ ያለፈ ታሪክ ነው ያንቺና የአብርሃም የሚሆነው። እውነት የበፊቱስ አይደለም። አሁን አዲስ ምዕራፍ ሲጀምር በቃ ካሁን በኋላ ምንም አይነት ነገር በህይወታችሁ ውስጥ አይመጣም። ያው አንቺ ከተቀበልሽ ነው። ይሄንንም ካልተቀበልሽ ግን ያው ምን እንደሚሆን አይታወቅም። ያው በአብርሃም በኩል ያው እያየን ነው ያለበት። አብርሃም እየተዝናና ነው ከፍቅረኛው ጋራ ቆንጆ መዝናናት ላይ ነው ያለው። ይሄ መዝናናት ደግሞ ይሄ ለመደበት እሱ አንዲ በቃ ምንድነው በህማማት ውስጥ ለመደበት። ያኔም በህማማት ነው ወጥቶ ከሀገር ሰርጉን ደግሶ እንትን ያለው። አሁንም ደግሞ መዝናናት እንደው እንትኑ ቢወጣ ህማማቱ ቢወጣ ጾሙ ቢፈታ ቆንጆ ነበረ። ሲዝናኑም እኮ አንዳንድ ጊዜ እኮ ወቅትም ብንመርጥ ጊዜም ብንመርጥ አሁን በዚህን ሰዓት ምንዝናና ምንጨፍር ምንበላ ወቅት አይደለም። እቺ ሳምንት እኛ ለክርስቲያኖች ቅድም እንዳልኩት በመግቢያ ላይም ትለያለች። በጣም ደስ የምትል ኃጢአትን ሰርተን ከሆነ
ንስሐ የምንገባበት የምንናዘዝበት ሳምንት፣ ከእግዚአብሔር ጋር ብዙ የምንነጋገርበት ሳምንት፣ የጌታን ግርፋት አሁን ቤተክርስቲያን ብትሄዱ በዚህ ሰዓት ይሰገዳል። እየተሰገደ የጌታ ያሳለፈው ግርፊያውን፣ የተመታው፣ የተሰቀለው ብዙ ነገር የሆነበት የሚሰበክበት በቃ ልባችን ስብር የሚልበት እንደኛ ሀገር በስደት ያለ ነው። ምንም አናይም። ምንም እንትን ምን እኔ ግን ናፍቆኛል። ማርያም በኢየሱስ ባይ መጣም ቤቴ ድንግል እናቴ እውነት በዚህ ሳምንት ይለያል። በቃ የትኝ በቃ እንትኑን ደግሞ ዓርብ ዕለት ስቅለቱን ስታዩ በቪዲዮ በፊት ልጆች ሆነ ማለት ነው እኛ ያለንበት ቤተክርስቲያን ማብራት ምናምን የለውም። አሁን ግን እግዚአብሔር ይመስገን አረ ቆይቷል። ግፋ ብል ወደ 10 ዓመት 15 ዓመት እንደዛ ይሆነዋል መሰለኝ ማብራት ከገባ። እዛ ድሮ የለም ነበረ። ከዛ ማብራትም ገብቶ ራሱ እንዴት ነበረ ቴሌቪዥን ምናምን የለውም ቤተክርስቲያናችን እና ቴሌቪዥን ተከራይተው ይሄ ዲስክ ተከራይተው ምን ተብሎ ከዛ ወደ ቤት አንገባም። ሰንበት ተማሪዎች እንዳለ አዳራሽ ሙልት ብለን ነበር የምናየው። አሁን ግን ሁሉ ነገር ተሻሽሎ እግዚአብሔር የተመሰገነ ይሁን። ቤተክርስቲያን ሁሉ ነገር አላት፣ ማብራት አላት፣ ሁሉ ነገር ምንም በቃ እና ይሄ እየተከፈተ ጌታ ኢየሱስ ክርስቶስ የተገረፈበት የተሰቃየበትን ለኛ ብሎ መከራን የከፈለበትን ምናይበት ሳምንት ነው ይሄ ሳምንት እንጂ እንዲወተን መጠጥ ቤት ገብተን ተዝናንተን ጨፍረን የትኛውም ጊዜ መቼም ለክርስቲያን ያው እኛ በህጉ አልሄድንም እንጂ የሚጨፈርበት ጨፍሩ የሚል ቤተክርስቲያን የለችንም። ስከሩ የምትል ቤተክርስቲያን የለችንም። ግን እቺ ሳምንት ደግሞ ትለያለች። እግዚአብሔርን እንደኔ የተሰማችሁ እንደኔ አገር ቤት የናፈቃችሁ እንደኔ አመት ባል የናፈቃችሁ ከባድ ነው። አብሶ ህማማት እንደ ኃጢአታችን አይደለም። እግዚአብሔር ብዙን ነገር ታክሱን ብዙ ነገር እንድናልፍ ያደርገናል። ግን በቃ ለማልቀስ ፈልጌ ምናምን አይደለም። አንዳንድ ጊዜ የተሰጠንን የማንጠቀምበት ሰዎች አለን። ጊዜን ያማከለ ነገር የሆነ ነገር ስናረግ ጊዜውን የጠበቀ ወቅቱን የጠበቀ ማረግ አለብን እንጂ ስላለንና ማረግ ስለቻልን ብቻ ሁሉን ነገር ማረግ የለብንም። ስለቻልን ብቻ ሁሉን ነገር ስለምናረግ ነው ዛሬ ነገሮቻችን የሚበለሻሹት፣ ነገሮቻችን የሚጠፉት። ገባችሁ? ብዙ ነገር አለ በክርስትና ውስጥ ስትኖሩ። ክርስቲያን ስትሆኑ ብዙ ፈተና አለባችሁ። ያንን ፈተና ደግሞ እንዳታልፉ የሚያደክማችሁ የሚፈታተናችሁ በኑሯችሁ፣ በትዳራችሁ፣ በጓደኝነታችሁ ብዙ ነገር አለ። ግን ያንን ነገር ደግሞ ለማለፍ ስላለን ብቻ እንደፈለግን መሆን የለበትም። ወይ ይሄ ቪዲዮ ከህማማት በፊትም ሊሆን ይችላል የተቀረጸው፣ አሁን ስለተለቀቀ በዚህ ህማማት ውስጥ ነው ያለፈው የሆነው ልንል አንችልም። ቀን አይጽፉበትም። በዚህን ቀን ነው፣ በዚህ ሰዓት ነው፣ በዚህ እንትን ነው አይሉም። ስለዚህ እኔ ግን በህማማት ውስጥ ባይሆን በቃ ይሄን ሰዓት ከቻሉ ወደ ቤተክርስቲያን የሚገሰገስበት ቤተክርስቲያን ሄደው የሚሰገድ፣ አሁን ቅዳሴ ምናምን የለም። ይሄ ሳምንት አይቀደስም። ያው ሰው ከሞተ ራሱ ፍታት የለውም። ዝም ብሎ ነው የሚቀበረው። እግዚአብሔር በህማማት ውስጥ ክርስቲያንም ሆኖ ሞት አይምጣ። ከባድ ነው። ፍታት የለውም። ስለዚህ ቤተክርስቲያንም ከተሄደ ለስግደት ብቻ ነው ሊሰገድ ነው እንጂ ለሌላ ነገር እንዲህ ቅዳሴ ምናምን የለም። ያው ይበልጡን ደግሞ እቤት ነው የሚሰገደው እንትን የሚሉት። ያው ዓርብ ቀን ደግሞ የተለየች ቀን ናት። ደስ የሚል ብዙ ነገር እያሰብን የምንሰግድበት የጌታን ስቃይ ለእኛ ብሎ በመስቀል ላይ የተሰቀለበት ስቃይ እያሰብን የምንሰግድበት እቺ ሳምንት ለዚህ ነው ትለያለች ያልኩት። የህማማት ሳምንት ትለያለች። ደስም ቢል አመት ባሉም እየቀረበ ቢሆንም የሆነ ነገር እኔ አሁን ነው የተውኩት እንጂ ድሮ በቃ ከስደት ሰግደን ከተነሳን ሰንበት ተማሪዎች እንዳለን ተሰብስበን አዳራሽ ገብተን በቃ ያንን እያየን ማልቀስ ነው። ሁሉም ያለቅሳል። እግዚአብሔር ለኛ ብሎ እንደዚህ ሆኖ
በቃ ስቃዩን መከራውን ሲገረፍ ሲመታ መግረፍ ባለበት እሱ መግረፍ ሲችል መገረፉ መምታት ሲችል መመታቱ ብዙ ነገር ለኛ ብሎ አሳልፎ ዛሬ ደግሞ እኛ የሱ ፍጥሮች እንዴት ነው ታዲያ እንደዚህ የምንሆነው? እና ወደ ልቦናችን እግዚአብሔር ይመልሰን፣ ሁላችንንም አይምሯችንን ይሰብስብልን። እኛም በሰው ሀገር ያለነው ለሀገራችን አብቅቶን ለሀገራችን ለምድራችን አብቅቶን በሀገራችን ሆነን ቅዳሴውን እያስቀደስ ሁሉንም ነገር አይደለም ሌላ እሁድና ቅዳሜ ራሱ ቤተክርስቲያን ሄዶ ማስቀደስ፣ ጠዋት ሄዶ ቤተክርስቲያን መሳለም፣ ምህላ መሄድ፣ ኧረ በስመ አብ ስንቱ ነገር ነው የሚናፍቀው። ከሀገር ሲወጣ መቼም ለ2 ዓመት ለ3 ዓመት እየተባለ እየተወጣ ነው። አብሶ አረብ ሀገር ያለን ልጆች እንደፈለግን መሆን አንችልም። በማዳም ቤት ያለን ልጆች አንዳንድ ማዳሞች አሁን እኔ ማዳም አትፈቅድልኝም ሄጄ ቤተክርስቲያን ሄጄ ልምጣ ምናምን ብላት ዛሬ ብነግራት ነገ ሊሄድ ነው ብላት አትሄጂም ነው የምትለው። ግን ትፈቅድልኛለች እኮ ለ3 ቀን እንዲህ አሁን እንደዚህ ሊሄድ ነው ማዳም እንደዚህ እኮ አለ ምናምን ካልኳት እሺ ምንም ችግር የለውም 6 ሰዓት ነው የምትሄጂው ሰዓቱን እነግራታለሁ። ከዛ እኔ አገር ሰላም አሁን ትቻለሁ እግዚአብሔርን በቃ ሰልችቶኝ ለምን በቃ ምርር ነው ያለኝ እንዴ እኔ ምን ነው እናቴዋ ተፈቅዶልኛል ብዬ ወሬን እየቀደርኩኝ ጓደኞቼ ራሱ አያምኑኝም። በቃ አውቀሽ አለመምጣት ፈልገሽ ምናምን ነው የሚሉት። እና ስለዚህ እግዚአብሔር ለሀገሬ እስከሚያበቃኝ ሁሉንም ነገር ችዬ እንትን እላለሁኝ። ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። ሩታን የምትወዱ ሩታን የምትደግፉ ዛሬ በላይክ እና በሼር በሰብስክራይብ አሳዩኝ እላችኋለሁኝ። ለምን ማንም ሰው ሆኖ ሰውን የሚጠላ ሰው የለም። ግን ደስታን ትቀበል ከደስታ ጋር ትሁን የምትሉ ሰዎች ኮሜንት ላይም እየገባችሁ እየጻፋችሁ አበረታቱኝ እላችኋለሁኝ። ውድ ተመልካቾች የሀገሬ ልጆች እወዳችኋለሁኝ። የህማማት ሳምንት የሰላም ሳምንት ይሁንልን። ህማሙን የምናስብበት መከራውን የምናስብበት እኛም ወደ ራሳችን የምንመለስበት ከጌታ ጋር የምንታረቅበት ሳምንት ይሁንልን። ከመጥፎ ነገር ወጥተን ካሁን በኋላ ከመጥፎ ህይወት ውስጥ ወጥተን ወደ መልካም እንድንሄድ እግዚአብሔር ልቦናችንን ያስተካክልን እላችኋለሁኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለምድራችን ይሁንልን። ኢትዮጵያ ለሀገሬ ለሰላለም ኑሪልኝ።